ሰማያዊ ልብ ክፍል 2 ደራሲ ዘሪሁን ገመቹ ተራኪ ኢልሃም ፈሪድ ቻናላችንን ሰብስክራይብ ላይክ እንዲሁም ሼር በማድረግ ቤተሰብ ስለሆናችሁ ከልብ እናመሰግናለን። ስመለስ ጓዳ በተነጠፈልኝ የሳር ፍራሽ ላይ ያደፈችና የነተበሽ ጋቢ ለብሼ እግሬ ልትወልድ እንደተዘጋጀች ሴት ወዲህና ወዲያ ተንፈርክኬ ራሴን አገኘሁት። ቁስሉ በጣም እየለበለበኝ ነው። እናቴ የቅቅል ሾርባ በበለዘ ጎድጓዳ ሳህን ይዛልኝ መጣችና በማንኪያ እየጠለፈች በተኛውበት አጠጣችኝ። ቀጥሎ ስጋ ጣል ጣል ያለበት የተፈራሸ የቅቅል ፍትፍት ሆዴ እስኪነረት አጎረሰችኝ። እንዳኮረፍኩ ቢሆንም ምግቡን ግን በደስታና በማጣጣም ነው የሰለቀጥኩት። በሚገርም ሁኔታ ለመዳን ከ15 ቀን በላይ ፈጀብኝ። ይህን ሁሉ ቀን ደጃፉን በእግሬ ረገጥኩ። በተለይ አንዱን ሳምንት እንደ እስረኛ ጓዳ አፍና ቀሚስ አልብሰኝ እዛው ስትቀልበኝ ከረመች። ህፃናት ካልሆኑ በስተቀር እኔ ወዳለሁበት ጓዳ ሰዎች ገብተው እንዲጠይቁኝ አይፈቀድላቸውም ነበር። ምክንያቱን ስጠይቃት ጥላ ይሆኑብሃል አለችኝ። ጥላ ማለት ምን ማለት ነው? ትላልቅ ሰዎችስ እንዴት ሆኖ ነው ለእኔ ጥላ የሚሆኑት? በጊዜው አልገባኝም። ግን ይሄ መገረዝ የሆነ ደስ የሚል ነገር አለው። የሰፈር ሰው ሁሉ በየተራ ከረሜላ፣ ሸንኮራ፣ ኮሾሮ፣ ብስኩት፣ ሙዝ እየገዙልኝ ይመጣሉ። እናቴም በፊት ለምግብ በመከራ በቀን አንዴ ወይም ሁለቴ የምታስታውሰኝ የነበራችሁ አሁን በየሰዓቱ ምርጥ ምግብ እየተለማመጠች ትቀልበኛለች። በነገራችን ላይ 2 ደስታ ከረሜላ ገዝታ ማን እንደጠየቀችኝ ታውቃላችሁ? የሰፈሬ ልጅ፣ የእጅ ስራ አስተማሪያችን ልጅ በለጡ አይደለችም። እሷ ብትሆን በምን እድሌ ታናሽ አብርክቲ ናት። ጓዳ ድረስ ገብታ አጫውታኝ አጽናኝታኝ ቆይታ ወደ ቤቷ ሄደች። በመጣሽ ጊዜ ስለበለጡ ጠይቂያት ነበር። ተገርዟል እንሂድና እንጠይቀው ስላት እስካሁን አልተገረዘም እንዴ ሲያሳዝን አለችና እምቢ አለችኝ በማለት ቅር የሚያሰኝ ወሬ ነገረችኝ። እንዲህ ብላ ባትነግረኝ ደስ ይለኝ ነበር። እኔ ስለበለጡ ክፉ ማሰብ አልፈልግም። ምን አለሽ ብላ መታ ቢሆን ኖሮ ምናልባት እሷም መገረዝ አለመገረዟን እጠይቃት ነበር። ውጭው ናፍቆኛል። ወደ ሸንኮራ ንግዴ መመለስ ናፍቆኛል። ከነዳዊት ጋር ፊልም ማየት ናፍቆኛል። በለጡ ሰተኝ በየሄደችበት ኋላ መከተል ናፍቆኛል። በነገራችን ላይ ወደ ውጭ እግሬ ያውጣ እንጂ እያንዳንዱ የሰፈራችን እንቅስቃሴ ስፍር ቁጥር በሌላቸው የጓዳችን ቀዳዳዎች በመጠቀም አጨንቁሬው የጮራጁን ሳይና ስታዘብ ነው የምውለው። ፈርቼ ነው እንጂ ወደ ውጭ እኔን አሾልኮ ሊያወጣ የሚችል ከ4 በላይ ትላልቅ ሽንቁር ቀዳዳዎች አሉ። አንዳንዴ ወደ ላይም አንጋጥጬ ጣሪያውን ቀዳዳ ሰማዩን አያለሁ። ስለ ጣሪያችን ማንሳቴ ካልቀረ ዝናብ ሲዘንብ የኛ ጓዳ ከውጪ በምንም አይሻልም። ቢያንስ 5 ቦታ እቃ ይደቀንና የተደቀነው መልቶ በመፍሰስ ወለሉ ኩሬ ይሆናል። ከዛ እናቴ ማስ ታደርግና ግድግዳውን ሸንቁራ ለኩሬው መውጫ ታበጅለታለች። ከዛ በተከፈተለት መንገድ በመሽሎክ ወደ ውጭ ፈሶ በመንገዱ ጎርፍ ጋር ይቀላቀላል። በአጠቃላይ ግርዛትና ከግርዛት የመገገሚያ ጊዜ እንዲህ ተጠናቆ ከተነሳው በኋላ ወደ ስራዬ ለመመለስ እናቴን ብሬ እንድታስረክበኝ ጠየኳት። አንተን ወንድ ለማድረግ ስንት ብር እንዳወጣው ታውቃለህ? 25 ብር ሙሉ። እኔም ኪሳራ ውስጥ ገብቻለሁ። ምንም ገንዘብ የለኝም። ትምህርት ቤትም መከፈቻ ስለደረሰ 40 ትምህርትን ተማር በማለት እጤን ዱብ አደረገችው። አሁን ስትናገር የሰማት ሰው የኔ ትምህርት እንቅልፍ የነሳት ይመስለው ይሆናል። ደግነቱ እንዳለችው መስከረም እየተቃረበ ነው። ነገ ጳጉሜ 1 ነው። የትኛውም የሻሸመኔ አካባቢ በተለይ ከኛ ሰፈር በጳጉሜ ይደምቃል። ምክንያቱም ከከተማ የላይኛው የገጠሪቱ ክፍል ተጉዛ የምትመጣ በበጋ የተስለመለመ የምትወርደው ክረምት መስገምገም የሚያምራት የኢሳ ወንዝ ወደ ከተማዋ ስትገባ ለመጀመሪያ ጊዜ የምታገኘው የእኛን ሰፈር ነው። ከዛ ወንዝ ውስጥ በመግባት መንቦራጨቅ፣ ጎማ እያነደዱ እሳት መሞቅ፣ ወንድ ከሴት መጎነታተል፣ ብዙ የማይረሱ ትዝታዎች የሚሸመንባት ጊዜ ናት። በትንሿ የጳጉሜ ወር እኔም አንዱ የትርኢቱ ተካፋይ ነኝ። 11 ሰዓት ሲሆን ነው ከቤት የምወጣው። ምክንያቴም የበለጡ ቡድኖች በዛ ሰዓት ስለሚሄዱ ነው። እስቲ ስለበለጡ ተጨማሪ ነገር ልንገራችሁ። በለጡ ማለት የሰፈሬ ልጅ ናት። በለጡ የእጅ ስራ አስተማሪያችን ልጅ ናት። በለጡ በጣም የምፈራት ልጅ ናት። በለጡ ማለት በጣም የምወዳት ልጅ ናት። ይቅርታ አፍሬ ነው እንጂ የማፈቅራት ልጅ ናት ማለት ፈልጌ ነው። ለመሆኑ
ሰው በስንት ዓመቱ ነው ፍቅር ሊይዘው የሚችለው? ፍቅር ስል ጾታዊውን ማለቴ ነው። እኔ ደግሞ ከመወለዴ በፊት በነበረኝ በዛኛ ህይወቴ ጭምር እሷን አፈቅራት እንደነበር ይሰማኛል። በአጠቃላይ በዚህ በጳጉሜ ወር ተደስቼን ያሳለፍኩት የበለጡን ድምፅ እየሰማው የበለጡን መልክ እያየው፣ እኔ ግን ታዲያ 5ቱንም ቀን ውሃ ሳይነካኝ ነበር የተመለስኩት። የዚህ ምክንያት በለጡን እየተመለከትኩ የምደሰትበትን ሰዓት በማይረባ ተግባር ላለማባከን ሲባል። ለማንኛውም ጳጉሜ እንዲህ እያለ በፍጥነት ተጠናቀቀ። ነገ እንቁጣጣሽ ነው። 1990 መስከረም 1። ሰሞኑን እድል ከኔ ጋር ከኢኮኖሚያዊ ድቀት ደግሞ አገገምኩ። ብዙ ብር ኖረኝ። የገቢ ምንጩ የዘመን መለወጫ በዓሉ ነው። በስዕል ችሎታዬ በሰፈሩ ተወዳዳሪ ስለሌለኝ 6 ለሚሆኑ የሰፈር ጓደኞቼ ዛሬ ያዞሯቸው ወረቀት ላይ አበቦች የሳልኩላቸው እኔ ነኝ። ለዚህም ልፋቴ ከእያንዳንዱ 75 ሳንቲም በድምሩ 4 ብር ከ50 ሳንቲም አግኝቻለሁ። ማታ ከጓደኞቼ ጋር በመንደራችን በመዞር ከጨፈርኩት ሆያ ሆዬ 2 ብር ከ60 ሳንቲም፣ ንጋት ላይ ደግሞ በማቃቸውም ሆነ በማላቃቸው ቤት ራሴ ካዞርኩት የእንኳን አደረሳችሁ መልእክት ያለበት የወረቀት አበባ ላይ ሸቀልኩት 3 ብር ከ70 ሳንቲም፣ ጠቅላላ ሲደመር 10 ብር ከ80 ሳንቲም ይሆናል። በነገራችን ላይ የመጀመሪያ እንኳን ያደረሰ ወረቀት ላይ አበባ ይዤ ሄድኩት ጋሻ ዳልሞቲ ጋር ነው። እንደተኛ እቤቱ ገባውና ግድግዳ ላይ ለጥፌ ወደ ቀጣዩ ስራዬ ተሰማራሁ። ገንዘብ ካገኘሁበት ይልቅ ለእርሱ የሰጠሁት ነው ለውስጤ ይበልጥ ደስታን ሰጠኝ። ወደ ቀድሞ ነገሬ ስመለስ ይታያችሁ፣ ይህን ያክል ገንዘብ እናቴ እንኳን ያላት አይመስለኝም። ዳሩ ምን ያደርጋል፣ ከኔ በላይ ወሰን አብሏ መብት ያላት እናቴ በ1 ብር ቅንጥብጣቢ ስጋ ገዝታ ከሰራችው ወጥ ሆዴ እስኪነረት ካጠገበችኝ በኋላ 8 ብር ተረከበችኝ። ይህ እንግዲህ 1 ወር ባልሞላ ጊዜ ውስጥ ለሁለተኛ ጊዜ በእናቴ የተሰነዘረብኝ የዘረፋ ጥቃት መሆኑ ነው። አየኔ ልጅ ጎበዝ እኮ ነው፣ ደብተሩን መግዣ ቻለ በሚል ሰበብ ብሬን ተቀበለች። የኔ ደብተር መግዣ ከ2 ብር በላይ እንደማይፈጅ አውቃለሁ። ቀሪውን ብር እንግዲህ የእሷን የገንዘብ ቦርሳ የሚያደልብ መሆኑ ነው። በእጄ ላይ ቀረችውን 2 ብር ከ80 ተቀብላ ዱላ እንደምትመርቅልኝ በደመነፍስ ስለነገራችኝ የተቆዘረውን ሆዴንና የቀረችውን ገንዘቤን ይዤ በቤቱን ትቼላት ወጣሁ። ከእሷ ጋር መነታረክ ከተጨማሪ ብስጭት ውጪ ምንም ትርፍ ሊኖረው ምንም አይችልም። እሷ እንደሆነ የሆነ ነገር ካለች አለች ነው። ቃሏ እንደ አምላክ ቃል የተቆጠረና የማይቀር ይሆናል። ይግባኝ የሌለው የመጨረሻ ፍርድ። ወደ ሰፈራችን የመጫወቻ ሜዳ ስደርስ አብዛኞቹ ጓደኞቼ ተሰብስበዋል። በሁሉም ፊት ላይ የሚታየው ደስታ ከሌላ ጊዜ የሚደገም አይመስልም። ግማሹ ከረሜላ ይመጣል፣ አንዳንዱ ሻንኮራ ያኘካል፣ ቀሪው ደግሞ ኮሾሮ ይኮረሽማል። ልቀላቀላቸው አልፈለኩም። ምክንያቱም ከሰዓታት በፊት ከሁሉም የበለጡ ካፕታን እኔ ነበርኩ። ቅድም በመካከላቸው እየተንጎራደድኩ ያ ሁሉ ብር ፊታቸው ሲቆጥር በአድናቆት በቅናትና በአክብሮት ከበው ሲመለከቱኝ ነበር። አሁን ደግሞ ተቀላቅያቸው የሀብቴ መጠን እንዲህ በቅጽበት እንደተሽቀነጠረ ቢረዱ በተራቸው በንቀት ስሜት ዙሪያዬን ከበው እንደሚያሾፉብኝ ከልብ ስለማቅ ሳይም ብቻዬን ወደ ዋናት ከተማ ተጓዝኩ፣ ወደ አራዳ። ለነገሩ ይቆይ እንጂ እስከ ነገ ጠዋት አሁን ከያዙት ገንዘብ ቢያንስ 90%ቱን እንደሚዘረግፉት እርግጠኛ ነኝ። ምክንያቱም የሁሉም እናቶች የእናቴ ጓደኞችና የእሷ ቢጦች ስለሆኑ። ከሄድኩበት ተመልሼ ወደ ቤት የገባሁት ከምሽቱ 3 ሰዓት ነበር። ያመሸው እንዳይመስላችሁ፣ እንደውም አውደ ዓመት ስለሆነ በጊዜ ነው የገባሁት። እኔም ሆንኩ የሰፈር ጓደኞቼ ወደ ቤት እንድንገባ የሚፈቀድልን ከምሽቱ 5 ሰዓት፣ የገበያ ቀን ከሆነ ደግሞ 6 ሰዓት ካለፈ በኋላ። ደጃፉን ተሻግሬ ወደ ውስጥ ስገባ ብዙ ሰዎች ቤት ውስጥ አሉ። እንደ ምሰሶ መሀል ወለል ላይ ዘውትር ከቦታው የማይነቀነቀውም ጀበላና ረከቦት ከፊቷ ጎልታ እናቴ ካንዱ ወደ አንዱ አይኗን እያቁለጨለጨች ወሬዋን ትተርካለች። ጋሪ ነጂው ደቻሳ ጎረምሳሽ መጣ አለ በተኮላተፈ አንደበቱ። ምንም ሳልመልስ ከእናቴ ጀርባ ባለችው ባልተያዘች ኩርሲ ላይ ተቀመጥኩ። ደቻሳን አልወደውም። እሱ ደግሞ ፈርዶበት ከኛ ቤት አይወጣም። ዛሬ ዓመት በዓሉን በማስመልከት ይመስለኛል 4 ሰዓት ተኩል ላይ ቤታችን ባዶ ሆነ። ደክሞኛል፣ እባክህ ወንበሮችን አንድ ቦታ ሰብስባቸው አለችኝ። እኔም ከሷ በላይ ቢደክመኝም ትዕዛዟን እምቢ ማለት ስለማልደፍር በተጨማሪ ከብርድ ልብስ ውስጥ ፈጥኜ መግባት ስለፈለግኩ እንዳለችኝ አደረግኩ። እሷም ወለሉን ጠረቅ አደረገችና ተጣጥፎ የታሰረውን ፍራሽ ከጓዳ በማምጣት እስሩን ፈታ መሀል ወለል ላይ ዘረጋችሁ። ከዛ መሀሉ የተቦታረፈውን አንሶላ አንጥፋ
አባቴ ጥሎኝ ከመሄዱ በፊት ከእናቴ ጋር አብሮ የለብሱት የነበረውን ብርድ ልብስ ደረበችበት። አለሚቱ ጋር ደርሼ መጣሁ። እራትን ብላ እናተኛ ብላኝ ወጣች። ተንደርድሬ በሩን ከውስጥ ቀረቀርኩት። መብላት አነሳኝም። ከጃኬቴ ስር የደበቅኩት ዕቃ አወጣሁ። ልብሴን ጠቅላላ አወለኩ። እናቴ ከተወደድልኝ 2 ብር ከ80 ሳንቲም ቀንሼ የገዛሁት የውስጥ ሱሪዬን ለመሞከር ነው። አጠላኩት። ትንሽ ሰፋ ቢለኝም ከውስጥ የጫረብኝ ደስታ መጠን አልባ ነበር። የውስጥ ሱሪ ባለቤት መሆን ከ2 ዓመት በላይ በውስጤ የተብላላ ምኞት ነበር። በዚህ ጳጉሜ ደግሞ የውስጥ ሱሪ አልባ በመሆን ከበድ ያለ ዝቅተኛነት ስሜት ተሰምቶኝ ነበር። በአጠቃላይ በዋናነት ይህ ምኞቴን ከውስጥ እንዳበቅል ዘሩን የዘራችብኝ በለጡ ናት። በለጡን በጣም ወዳታለሁ። እሷን በምወዳት መጠን ልክ ደግሞ አባቷን እጠላቸዋለሁ። እሳቸው ብቻ ሳይሆኑ ሮብን ቀንም እጠላዋለሁ። ምክንያቱም የእጅ ስራ ክፍለ ጊዜ ያለን ሮብ ስለሆነ ዳንቴል ስሩ፣ ሹራብ ስሩ፣ ኩርሲ ስሩ ብለው ያዙናል። እንዴት እንደሚሰራ ግን አንድም ቀን አሳይተውን አያውቁም። መስራት ሲያቀተን ግን ጭንቅላታችን እስኪቆስል በኩርኩም ያበቅሉናል። በአርጩሜ ይዠልጡናል። እኔ ደግሞ የዘውትር ደንበኛቸው ነኝ። በቃ እጅ ስራ የሚባል ነገር አይሳካልኝም። በዚህ መሀል በሩ ተንኳኳ። ቶሎ ብዬ የውስጥ ሱሪዬን አውልቄ የምተኛበት ብርድ ልብስ ውስጥ ሸጎጥኩት። ከዛ በሩን ከፈትኩላት። አልተኛህም እንዴ አለችኝ። እንቅልፍ አልወሰደኝም ብዬ መለስኩላት። ከዚህ ውጪ ምን ልላት እችላለሁ? የውስጥ ሱሪ ስለመግዛቴ ነግሬያት መቼስ በዚህ ሌሊት በቤቱ ጦርነት እንዲከፈት ማድረግ አልፈልግም። በደንብ አልተራገጥክማ አለችኝ። ዝም አልኳትና ቀስ ብዬ ብርድ ልብሱን ገልጬ ውስጥ በመግባት ተከናነብኩ። እናቴ እንደወትሮዋ በራፉንም መስኮቱንም ቀርቅራ በሁለቱም ላይ ትሬዎቹን አንጠልጥላ አረንጓዴ ሻማ ውስጥ ልብሷን በቀጥታ ከጎኔ መታ ተኛች እያንሿሿች። ወዲያው ነበር እንቅልፍ የወሰዳት። የሰፈራችን ሀብታም ሴት እትዬ ጥሩዬ ሁልጊዜ እንቅልፍ እምቢ አለኝ እያሉ ሲያማርሩ እሰማቸዋለሁ። እናቴ ግን አንድም ቀን ስለ እንቅልፍ ስትጨነቅ ሰምቼ አላውቅም። ብርድ ልብሱም በደንብ ለብሳ እንኳን ሳትጨርስ ነው አይኗ ለእንቅልፍ የሚጨፈነው። ለነገሩ እኔም እንደሷ ነኝ፣ ዛሬን ሳይጨምር ማለቴ ነው። ዛሬማ እንቅልፍ የሚወስደኝ አይመስለኝም። ምናልባት እትዬ ጥሩ በየቀኑ አዳዲስ የውስጥ ሱሪ እየገዙ ስለሱ እያሰቡ ይሆን እንዴ እንቅልፍ የማይወስዳቸው? ስላሰብኩ ውስጥ ሱሪን ቀስ ብዬ መልሼ አጠለኩ። መስከረም 2 1990 ከተለመደው ትንሽ ጠንከር ያለ የእናቴ ተንከትካች ሳቅ ነበር ከእንቅልፍ ያባነነኝ። አይኖቼን ስገልጽ ስሬ ቆማ እየተንፈረፈረች ሆዳን ይዛ ታስካካለች። ብርድ ልብሱን ገፋኝ በእጄ ይዛዋለች። ኪኪኪኪ እውነትም ጎርምሰሃል ጉድ ተገለጸልኝ። ስለ ውስጥ ሱሪ እያወራች እንደሆነ ገባኝ። እስቲ ቀጫጫ እጆቼን በስራ በደነደኑ እጆቿ ጨምድዳ ቆመችኝ። በትኩረት አገላብጣ ካየችኝ በኋላ ከየት አመጣኸው ግን ስትል ጠየቀችኝ። ገዛሁት። ሆ ወገኛ ነህ አለችኝ። እስቲ ደግሞ የትልቅ ሰው ይመስላል ሰፍቶሃል አለችኝ። የዚህ ጊዜ ሰውነቴ ቀዘቀዘብኝ። ካለኝ ልምድ እናቴ የሆነ እርምጃ ስትፈልግ ያንን እርምጃ ለመውሰድ መንገድ የሚያደላድላት ንግግር ታስቀድማለች። ህልሜ ሁሉ ሲከስም ታየኝ። ደግነቱ ጎረቤት ጠብ ተነስቶ ጩኸቱ ስለቀለጠ ወሬ የምትወደው እናቴ ተንደርድራ በባዶ እግሯ እቤቱን ለቃ ወጣች። እኔም ከመመለሷ በፊት በፍጥነት በጀምስ ውስጥ ሱሪዬን ደርቤ የቀሩኝን ሳንቲሞች ጊዜ ውስጥ መኖራቸውን አረጋግጬ ወደ ጓደኞቼ ሄድኩኝ። 3 ሆነው ሲጫወቱ አገኘኋቸውና 4ተኛ ሆኜ ተቀላቀልኩ። ከመካከላችን አንዱ ኳስ እንጫወት አለ። እኔ ሌላ የተሻለ ሀሳብ አቀረብኩ። ወንዝ እንሂድ አልኳቸው። አይምሮዬ ምን ማድረግ እንዳለብኝ ቅድም እያወጣው በእኔ ሀሳብ ለመስማማት ፍላጎት እንደሌላቸው በሚያሳብቅ አኳኋን ለምን ሲል ሌላኛው ጠየቀ። ልንዋኝ አልኩኝ። በዚህ ጠዋት ይቀሰቅሳል እኮ ሲሉ ተከራከሩኝ። አይቀሰቅስም፣ አንድ ዓላማ ሸንኮራ ገዝተን እየበላን እንሂድ። ሀሳቤን መቃወም እንዳይችሉ ጉልበታቸውን የሚሰልብ ሀሳብ አቀረብኩ። ባክኔ ምንም ሳንቲም የለኝም፣ ሁሉንም እናቴ ወስዳብኛለች አለ አንዱ። ሌላኛውም ተናገረ። የኔንም ወሰደችብኝ፣ 50 ሳንቲም ብቻ ነው ደብቄ ያስቀረሁት አለ። አላልኳችሁም ትላንትና ይሄ ገንዘብ ነጠቃ ሁሉንም ጓደኞቼ እንደሚያጋጥማቸው ትላንት ነበር የተነበየኩት። ሸንኮራውን የምገዛው እኔ ነኝ አልኩኝ። ግብዣ ሳቀርብ ሁሉም ተስማሙ፣ ግን በመገረምና በመጠራጠር መሃል ተሰንቅረው ነበር
እሺ አሉኝ። ምን እንዲህ በድንገት ቸር እንዳደረገኝ ግራ ሳይገባቸው አልቀረም። በስምምነታችን መሰረት አንድ ዓላማ ሸንኮራ ገዝቼ 4 ቦታ ቆራርጬ አንዳንድ አከፋፈልኳቸውና እሱን እየገመጥን ወደ ኢሳ ወንዝ አመራን። እንደ ደረስን ተዝናንቼ ድንጋይ ላይ ቁጭ አልኩኝ። ሁሉም በየተራ እያወላለቁ ወንዝ ውስጥ ለመዋኘት ገቡ። ይዘህም መተህ ቁጭ ትላለህ እንዴ አሉኝ ተራ በተራ እየተንጫጩ። መጣው፣ ፀሐይ እስክትወጣ እየጠበቅኩ ነው። ፀሐይ በደንብ ፍንትው ብላ በመውጣቷ ማቃጠል ጀምራለች። ፈርተህ ነው አለኝ ሌላኛው ሳቁን ገታ አድርጎ። እኔ ግን ፈርቼ አልነበረም። ፀሐይ እስክትወጣ ነው ያልኩትም ይህቺ የምታቃጥለውን ሳይሆን የኔዋን ፀሐይ ማለቴ ነው። ድንገት ውሃ ልትቀዳ ልብስ ልታጠብ ወይም ልትዋኝ ብትመጣ ብዬ በጉጉት እየጠበቅኳት ነው። ጓደኞቼንም ሆነ እሷን በአንዴ ለማስገረም። የኔ ፀሐይ በለጡ ግን ብቅ ልትል አልቻለችም። ስለዚህ ለእሷ ነገ ይደርሳታል አልኩና በመጀመሪያ ከላይ ለበስኩትን ሹራብ ቀጥዬ በዝግታ ሱሪን አወለኩ። ቅድሚያ ያየኝ ዳዊት የሚባል ጓደኛዬ ነው። እነዛ ጭል የሚሉ አይኖቹን በልጥጧቸው በገረምታ እንዴ ተመልከቱ በማለት አወጀ። እየተሽቀዳደሙ ወደ እኔ በመምጣት ከበቡኝ። ዙሪያዬን እየተሽከራከሩም ተመለከቱኝ፣ አደነቁልኝ። በመጨረሻ አንዳንዴ እንዳስለብሳቸው ለመኑኝ። ፈቃደኛ አልሆንኩም። ሁሉም አከረፉኝ። እኔ ሳልወኝ ልብሳቸውን መልበስ ጀመሩ። እኔም እነሱን የማስጎምጀት እንጂ የማግኘት ፍላጎት ስላልነበረኝ ቅሬታ አልተሰማኝም። ልብሴን ለብሼ በኩራት ከኋላቸው ተከተልኳቸው። የተበሳጩት ቀንተውብኝ እንደሆነ ስለገመትኩ ደስ አለኝ። ሰፈር እስክንደርስ አላናገሩኝም። 1 ሰዓት ባልሞላ ጊዜ ውስጥ የአስደናቂ ውስጥ ሱሪ ባለቤት መሆኔ በሰፈራችን ዜናው ተነሳ። በለጡ ዘንድ ወሬው ደርሶ ይሆን እንዴ ስላሰብኩ፣ ታናሽ እህቷ ብርክቲ ግን ስታይኝ አይቻትም ተደስቻለሁ። ምክንያቱም ይህን ዜና ለበለጡ ልታደርስልኝ እንደምችል አስተማማኝ እሷ ሰው ብቻ ናት። ለዚህም እንዲረዳኝ ብዬ ብርክቲን የልጆቹን አደብ ሰንጥቃ ፊት ለፊቴ እስክትቀር ጠብቄ የለበስኩትን ሱሪ እስከ ጉልበቴ ድረስ በማውረድ እየተዟዟርኩ አሳየኋቸው። እሷም ሲያምር ብላኝ ነበር ከስሬ እየበረረች ሄደችው። ይህቺ ልጅ ሙጢ ነገር ስለሆነች ብዙም ቀልቤ አይወዳትም ነበር። ዛሬ ግን አንጀቴ ውስጥ ገባች። ሲያምር ስትል ራሱ ለእኔ አልነበረም እያወራች የነበረው፣ ለራሷ ለውስጣ ነበር የምትነግረው። ከልቧ የመነጨ እውነተኛ አድናቆት እንጂ እኔን ለማስደሰት የውሸት ከአንገት በላይ የነበረ እንዳልነበር በደንብ ያስታውቃል። በዛ ላይ ደግሞ ይህንኑ ስሜቷን ሳታላላ ሂዳ በህይወት ጉዞ ምንም ነገር በቋሚነት ያንተ ሆኖ ሊቀጥል አይችልም። ማግኘትና ማጣት በኑሮህ እየተፈራረቁብህ ያለማመዱህና በስተመጨረሻ እስትንፋስ ሲቋረጥ እርቃንህን እንደመጣህ እርቃንህን ትሄዳለህ። ስለዚህ ልጄ ስታገኝ ነገ እንደምታጣ እያሰብክ ተደሰት፣ ስታጣም ነገ እንደምታገኘው እያሰብክ ተጽናና። ከሳምንት በኋላ አስደንጋጭ ክስተት አጋጠመኝ። ጀምስ የውስጥ ሱሪ የገባበት ጠፋ። በቤታችን አንድም ያልተበረበረ ቦታ የለም። ከ15 የሚበልጡ በቤታችን የሚገኙ የሀይጥ ጉድጓዶች ሳይቀሩ እየተቆፋፈሩ በተደጋጋሚ ተበረበሩ። ምንም ፍንጭ ሊገኝ አልቻለም። በዚህ ክስተት እኔ ብቻ ሳልሆን እናቴም ክፉኛ ተበሳጭታለች። እነዚህ ከካም ጓደኞች ናቸው ተመቅኝተውብህ የሰረቁ አለችኝ። በንግግሯ ደስ አለኝ። ለካስ አመል ሆኖባት በወቅቱ ተቆጣችኝ እንጂ በእኔ ጀምስ ውስጥ ሱሪ መግዛት በውስጧ ተደስታና ኩራት ተሰምቷት ነበር። እቤት ውስጥ እንደሌለ እርግጠኛ ስንሆን ፍለጋውን ወደ ውጭ ተሸጋገረ። እናቴ ከሰፈራችን ወሬዎች መካከል በሷ አመለካከት ስርቆቱ ለመፈጸም ድፍረቱ እድሉና አጋጣሚ ይኖራቸዋል ብላ የጠረጠረቻቸውን በየስራቸው እየዞረች ሱሪያቸውንና ቁምጣቸውን እያስወለቀች ፈተሸቻቸው። ሊገኝ ግን አልቻለም። ፍተሻው የተካሄደባቸው ልጆች ወላጆች ግን አጉረመረሙ። እናቴ ግን ቁብም አልሰጣትም። የማደርገው ሰጣ ዝም ብዬ አዶልሞቴ ጋር ሄድኩኝ። የጥጥ ፍራሹ ላይ ኩርምት ብሎ በመቀመጥ መጽሐፍ ያነባል። ሉጫና ነጭ ጸጉሩ ተጠቅልሎ ወደ ታች ዝርግፍ ብሎ ትከሻውን በማልበስ በቅላቱ ጋር መልአክ አስመስሎታል። እንደ ከፋኝና ለምቦጬን እንደጣልኩኝ ከጎኑ ቁጭ አልኩኝ። እሱ ዞር ብሎም አላየኝም። ማንበቡን እንደቀጠለ ነው። ከ10 ደቂቃዎች ቁዘማ በኋላ ምን እንደፈነቀለኝ አላውቅም። ዝም ብዬ መለፍለፍ ጀመርኩ። ጀምስ የውስጥ ሱሪን በጣም ነበር የምወደው። ፈጽሞ እንዲጠፋብኝ አልፈልግም ነበር። የውስጥ ሱሪው እኮ ጨርቅ ብቻ አይደለም፣ የፍቅር ባንዲራም ጭምር ነው። የሰረቀው ማንም ይሁን ማን ለምን ሱሪን አይሰርቅም ነበር? ጃኬቴስ አለለት አይደል?
እናቴ አንዳንዴ እውነቷን ነው። ሀበሻ ምቀኛ ነው የምትለው። አዎ በለጡ ባለ ውስጥ ፓንት መሆኑን ስታውቅ ታፈቅሯለች። ስለዚህ ባለ ውስጥ ስሪ መሆን የለበትም ብለው ተመቅኝተውኝ ነው። መዓት ነገር አወራው። ምናልባት ለአንድ ሰዓት ያክል ሳላወራ አልቀርም። እዚህ ቤት ገብቼ አንድም ቀን ካንደበቴ ወጥቶ አያውቅም። የስንት ዓመቱን መታመቅ አንድ ላይ አጠራቅሜ ዛሬ ያፈነዳሁት ይመስለኛል። አዳልሞቴ ይስማኝ አይስማኝ እርግጠኛ አይደለሁም። ምክንያቱም አሁንም መጽሐፉ ላይ እንዳቀረቀረ ነው። በዛ ላይ ጆሮውን በትክክል ይስራ አላቅም። ብቻ ንግግሬን አጠናቅቄ ሳላቀው የጉንጬ ሲንኳለል የነበረ እምባዬን በጃኬቴ እጅጌ እየሰበሰብኩ ሳለ ድንገት መጽሐፉን አጠፈና ከተቆለሉ ወረቀቶች ክምሮች መካከል አንድ ንጹህ ሉክ በመምረጥ በገነፈለ እስክሪብቶ ጫር አደረገና አቀረበልኝ። ግርም ምን ያለኝ ይሰማል ማለት ነው። እስካሁን የተናገርኩትን አዳምጦኛል ማለት ነው። የሰጠኝን ወረቀት ይዤ ወጣሁና የቤታችን ውጭ በረንዳ ላይ ቁጭ ብዬ አነበብኩት። በህይወት ጉዞ ምንም ነገር በቋሚነት ያንተ ሆኖ ሊቀጥል አይችልም። ማግኘትና ማጣት በኑሮ እየተፈራረቁብህ ያለማመዱና በስተመጨረሻ አስተንፋስህ ሲቋረጥ እርቃንህን እንደመጣ እርቃንህን ትሄዳለህ። ስለዚህ ልጄ ስታገኝ ነገ እንደምታጣ እያሰብክ ተደሰት፣ ስታጣም ነገ እንደምታገኝ እያሰብክ ተጽናና። በዚች ዓለም ላይ ስትኖር ነገሮች ሁሉ በለከት ካላስተናገድከው ይከብድሃል። ደግሞም ከማንም ምንም ነገር ያደርግልኛል ብላ አጠብቅ። ጥበቃ ይወድማል። ሁል ጊዜ ራስህን ቻል። ያጣኸውን ነገር በራስህ ፈለግ። ያገኘኸውንም መልሰህ እንዳታጣ ራስህ ጠብቀው። ቀድሞውኑ አንተ ካልጠልከው ሌባ ሊሰርቅ አይችልም። ቁጥሩን የማላቀው ጊዜ ደጋግሜ ያነበብኩትና ይህን ጽሑፍ እኔን ሰው ነኝ ብሎ ከቁም ነገር ቁጥሩን ስለጻፈልኝ ፍጹም ደስታ ሲሰማኝ፣ መልእክቱን በግልጽ ለመረዳት ግን ያን ያክል ቀላል አልሆነልኝም። ብቻ ወረቀቱን በክብር አጣጥፌ ያስቀመጥኩት። መስከረም 28 1990 ከምሽቱ 5 ሰዓት አካባቢ ወደ ቤቴ ስገባ ደቻሳ ከእናቴ ጎን ተቀምጧል። ሁለቱም ፊት ለፊት የአረቄ መለኪያ ይታያል። ኦ ጎረምሳው መጣህ አለ ደቻሳ በተለመደ ሻካራ አንደበቱ። የአውራትህ ሳህኑ ላይ አለለ ብላ እናተኛ አለችኝ እናቴ። የጠቆመችኝን ሳህን ከፈትኩት። የበቆሎ ቂጣ በጎመን እየተስገበገብኩ በላውና ጥግ ላይ ወደ ተነጠፈልኝ ሜንታ ሄጄ ተከናንቤ ተኛሁ። ሊነጋጋ ሲል ስሜ ሲጠራ ሰማሁ። ከውጭ ነው። ትዝ አለኝ። ከጓደኞቼ ጋር ስፖርት ለመስራት ተቀጣጥሬ ነበር። በሰፈራችን የእግር ኳስ ቡድን አቋቁመናል። እየተደናበርኩ ተነሳውና መብራቱን አበራው። ሰው በፍቅር እጅ ሲወድቅ መንፈስ ይጸናወተውና ከተፈጥሮ ጋር በመቆራኘት በጠራ ቅኝት በሰማያዊ ልብ ሰማያዊ ዝማሬ መዘመር ይጀምራል። 1993 አዳልሞቴ ግድግዳ ላይ ተለጥፎ ግማሽ ዕድሜን ሳጠና የኖርኩት ሀሳብ በፍጹም መገለጽ ተረዳው። ሀሳቡን በተረዳሁት መጠንም ለበለጡ ያለኝ ፍቅር የመጨረሻ ጥግ ላይ ደረሰ። በቃ በህልሜም በውኔም እሷን ብቻ ማለም ዋና ተግባሬ ከሆነ ሰነባብቷል። ቅዠቴ እሷ ነች። ደግሞ ወድጄ አይደለም። የኔ በለጡ 16 ዓመት ሞልቷታል። በቃ አብባለች። ጉንጮቿ ሞልተዋል። ስለዚህ እንዴት አድርጌ ራሴን ልቆጣጠር? የሆነ ነገር ማድረግ እንዳለብኝ ተሰማኝ። ለስንት ዓመት በልጅነት ጫንቃዬ የእሷን ፍቅር ተሸክሜ ለብቻዬ ስከነከን እኖራለሁ። ይበቃኛል። መተንፈስ አለብኝ። ፊት ለፊቴ ያስቀምጫት በለጡ በጣም ነው የምወድሽ። ፍቅረኛዬ፣ የወደፊት ሚስቴ፣ የልጆቼ እናት እንድትሆኚ ይፈልጋለሁ። ምን ትያለሽ? ልላት አስባለሁ። አስባስብና ደግሞ መልሼ በጣም እፈራለሁ። ማደርገው ሲጠፋኝ እንዲህ ብድግ አልኩና ጋሼ ጋር ሄድኩኝ። ደጃፉ ጋር ቁጭ ብሎ የጠዋት ፀሐይ እየሞቀ ነው። ከጎኑ ቁጭ አልኩና አወራው ጀመር። ጋሼ የሆነ ነገር ላወራህ ነው የመጣሁት። ስለዚህ ጉዳይ ከዚህ በፊት ነግሬሃለሁ። በለጡን ታውቃታለህ አይደል? እቺ ከኛ ቤት በላይ ያለችው የቲቸር አሻግሬ ልጅ በጣም ነው ማፈቅራት። ሰው የሚያፈቅረውን ሰው ይፈራል እንዴ? ብታይ ስሬ ስትቆም እንቀጠቀጣለሁ። ጋሼ ምን እንደማስብ ታውቃለህ? ሴት ልጅ ሰው ነች ይባላል። አዎ ሰው ነች፣ እኔም በዛ አምናለሁ። ግን ለበለጡ ሲሆን አይሰራም። ሴት ልጅ ስትፈቀር፣ በተለይ እኔ ባፈቀርኳት መጠን ስትፈቀር ለአፍቃሪው ሰው ከመሆን ትገዝፍና መልአክ የምትሆን ይመስለኛል። በለጡም በኔ እይታ ግርማ ሞገሷ የሚያስፈራ፣ ክንፏ የሚያብረቀርቅ፣ በወርቅ የተለበጠ መንፈሳዊ መጎናጸፍ የደረበች፣ በጭንቅላቷ የአልማዝ አክሊል ላይ ደፋች፣ በልዩ ሁኔታ የምትፈቀርና በዛው ልክ የምታስፈራ መልአክ ናት። አላቅም፣ ለሌላው ተመልካች እንደማንኛውም ሰው ተራ ሰው መስላ ልትታያቸው ትችላለች።
እኔ ታዲያ ይችን ተበቃሪና አርበድባሽ ፍጡር በምን አቅሜ ፊት ለፊቷ ቆሜ አይናኗን እያየው እንደማፈቅራት ልነግራት እችላለሁ? የማይሞከረውን ጋሼ የሆነ ነገር በላይ ምን ላድርግ? ግራ ግብት እኮ ነው ያለኝ ብዬው ንዛዜን ገታው። እሱም በተለመደ መልኩ በወረቀት ጫር ጫር አድርጎ ሰጠኝ። ሰው በፍቅር እጅ ሲወድቅ ቅዱስ መንፈስ ይጸናወተውና ከተፈጥሮ ጋር በመቆራኘት በጠራ ቅኝት በሰማይ ልብ ሰማይ ዝማሬ መዘመር ይጀምራል። ልጄ ስለዚህ አትፍራ፣ መጥፎ ሁኔታ ላይ አይደለም ያለው። የሆነ መንገድ ፈልግና ንገራት። እሺ ካለች መልካም፣ አሻፈረኝ ካለች የራሷ ጉዳይ። አንተ የራስህን ፍቅር ማፍቀር ትቀጥላለህ። ፍቅር መልስ ሳታገኝ ማፍቀር የምትቀጥላት የተፈጥሮ ልዩ ጸጋ ናት። የጋሼን መልእክት አንብቤ ከጨረስኩ በኋላ የውስጤን ለበለጡ ለመተንፈስ ሌላ የተሻለ ዘዴ ማፈላለግ እንዳለብኝ ወሰንኩ። ተክዤ ተጨንቄ መጣልኝ የተሻለ መላ ደብዳቤ መጻፍ ነው። የሚከተለውን ደብዳቤ ጻፍኩኝ። ቀን 24 7ኛ ወር 1993 ዓ.ም። ለፍቅሬ በለጡ። አንዳንዴ ስለ ሁሉም ነገር ሳስብ ዝብርቅርቅ ይልብኛል። የኔ ሰው መሆን ራሱ ይገርመኛል፣ ያጠራጥረኛልም። ደግሞስ ሰውስ ማለት ምን ማለት ነው? ከሌላ እንስሳ በምን ይለያል? እንደዚህ በማሰብ ብሽ ብሎብኝ እያለ ድንገት አንቺን ሳይሽ ወይም ስለ አንቺ ሳስብ እረጋጋለሁ። አዎ ሰው መሆን ጥሩ ነው። እኔም ሰው ነኝ፣ አንቺም ሰው ነሽ። ሁሉም ነገር እውነት ነው ብዬ እጽናናለሁ። ደስም ይለኛል። አምላክ ሁሉን ነገር ፈጥሮ ይባላል። በዚህም ያደንቁታል፣ ይገረሙበታል። ለእኔ ግን ፈጣሪ አንድ አስደናቂ ነገር ብቻ ነው የፈጠረው፣ እሱም አንቺ ብቻ። ለዚህ ብቻ ነው ማደንቀው፣ ለዚህ ብቻ ነው ማመልከው። ሌላው የሱ እጅ ስራ ሁሉ ለአንቺ ማድመቂያ የተፈጠረ ተራ ነገር ነው። ዙሪያሽ ያሉ ጓደኞችሽ አንቺን እንዲያጫውቱሽ፣ ከበላይሽ ያለችው ፀሐይ እንድታሞቅሽ፣ ዛፉን የሞሉ ተዋፋት ለአንቺ ዝማሬ እንዲያቀርቡ፣ የሚንፎለፎለው የምንጭ ውሃ ከጥምሽ እንድትረኪበት፣ ወርቅና አልማዙ ውበትሽን ለማድመቂያ ፍራፍሬዎቹን ገምጠሽ እንድታጣጥሚያቸው፣ እኔ ራሴ በፍጹም ነፍሴ እንዳፈቅርሽ ባንቺ ዙሪያ ለአንቺ ብለን የተፈጠርን ተራ ፍጥሮች ነን። ሌላው ዓለም ሁሉ ከጥምሽ የተረፈውን ውሃ ይጠጣል፣ ከማዕድሽ የተረፈውን ትርፍራፊ ምግብ ይመገባል፣ ከነፋሽሽ የተረፈውን አየር ይመጋል፣ ከሳቅሽ የተረፈውን ፈገግታ ይፈግጋል። አዎ ደግሜ እላለሁ፣ ፈጣሪ አንቺን ብቻ ፈጠረ። በእኔ አእምሮ አንቺ ባትኖሪ ብዬ ሳስብ ሁሉም ነገር ወደ አለመኖር ይበተንብኛል፣ እኔም ጭምር ህልውናዬን አጣለሁ። በዚህ የተነሳ ፈጣሪ ራሱ ማይታሰብ ይሆንብኛል። አንቺ ባትኖሪ ምን ፈጠረ ብዬ አመልከው ነበር? ምንስ ፈጠረ ብዬ እሰግድለት ነበር? ምንስ እንዳይነጥቀኝ እፈራ ነበር? ምንም። ነገሮችን ጠቅላላ በአንቺ ውስጥ አሻግሬ ካላየኋቸው በስተቀር ምንም ትርጉም አይሰጡኝም። ሁሉ ነገር ባዶ ነው። አረ ባዶ ነገር እንኳን እንዲኖር ያንቺ መኖር የግድ ነው። ብቻ የመጨረሻ ፍቅርን አፈቅርሻለሁ። የተመደበልኝን የህይወቴ ጊዜን በሙሉ ለአንቺ ያለኝን ፍቅር ለማሰላሰልና ለማጣጣም የተሰጠ ነው። ከአንቺ ጋር ብቻ ማውራት፣ ከአንቺ ጋር ብቻ መሳቅ፣ ከአንቺ ጋር ብቻ ማልቀስ፣ ከአንቺ ጋር ብቻ መሞት ፈልጋለሁ። ደብዳቤው እንዲህ እያለ ይቀጥልና በሚከተለው ግጥም ይደመደማል። ከአንጀት ምርጫ ስላጣው ነው፣ በጣም ስለፈራው ደብዳቤ ጻፍኩልሽ እንጂማ ብታውቂ፣ ከቃላት በላይ ነው እኔ ወደድኩሽ። ከልቤ ጥልቅና በስሜቴ ጫፍ ነው፣ በልዬ የፈለግኩሽ ድንስስ እስኪለኝ ነው፣ እስኪያንቀጠቅጠኝ በአንጀት የተራብኩሽ። ይህን ደብዳቤ ጽፎ ለመጨረስ 3 ድፍን ቀናቶች፣ 18 ገጽ ወረቀቶች፣ 10ሩ ስርዝ ድልስ ስላለባቸው ተቀደው የተጣሉ ናቸው። አንድ ሙሉ ቢግ እስክሪብቶ ፈጅቶብኛል። አንድ ሰፈር ውስጥ ስለምንኖር ደብዳቤውን ለመስጠት ብዙም አልተቸገርኩም። ከምሽቱ 1 ሰዓት ተኩል አካባቢ ሱቅ ተልጋ ገዝታ ወደ ቤቷ ስትመለስ ጠብቄ ያገኘኋት። በለጡ ጠራኋት። ለ3 ፊደል የተዋቀረ አንድ ቃል ከአንደበቴ ተስፈነጠረ። በለጡ የሚለው ቀላል የሚመስል፣ እኔ ግን ከቃላት የበለጠ ከባድ ቃል፣ ከስሞች ሁሉ የበለጠ ስም። ብቻ እንደምንም ጠራኋት። አቤት ዱርዬው አለች ግድ በሌለው ድምጸት። በለጡ ዱርዬው ስትለኝ ለምን እንደሆነ እንጃ ደስ ይለኛል። ዱርዬው የሚለው ቃል ከእሷ አንደበት ተስፈንጥሮ እኔ ጋ ሲደርስ ተፈቃሪው፣ ተወዳጁ የሚል ትርጉም ነው የሚሰጠኝ። በሚርገበገብ ድምፅ ፈልጌሽ ነበር አልኳት። ይኸው አገኘኸኝ እኮ አለች። ፈራው። ሰውነቴ ሁሉ ተንቀጠቀጠ። ማለቴ ምን መሰለሽ
እባክህ ቸኩላለሁ፣ አትንዘባዘብብኝ ብላ ፊቷን አዙራ መንገዷን ስትቀጥል ፈጥኜ ገርሚያት መንገዱን ዘጋውና ቆይ አንድ ሰው ልኮኝ እኮ ነው በማለት በፖስታ የታሸገውን ደብዳቤ ወጥቼ በእጁ አስቀመጥኩት። እዚህ ጋር መታወቅ ያለበት ፖስታውን ከሱቅ ገዝቼ ሳይሆን ራሴው ከወረቀት ቆራርጬ በሙጫ አጣብቄ እላዩ ላይ በአንድ በኩል በቀይ እስክሪብቶ በጠሩ የተወጋ ልብ በሌላኛው የፈነዳ ጽጌረዳ አበባ ስዬበት ያሳመርኩት የራሴ የፈጠራ ውጤት ነው። አቃጣሪ ማን የሰጠህ ብላ መነጨቀች። ከመንገዷ ገለል አልኩላት። በቀደም የሸኘሽ ልጅ በማለት ፊቴን አዙሬ ከሷ በተቃራኒ መንቀሳቀስ ጀመርኩ። ግን ምን ነካኝ? ምን ማለቴ ነው? በቀደም የሸኛት ልጅ ማን ነው? በዛው ቅጽበት በአይምሮዬ እየተተረማመሱ ነበር አስጨናቂ ጥያቄዎች። ደግሞ የሚገርመው ለአንድም ቀን ቢሆን ማንም ሲሸኛት አለማየቴ ነው። ሌሊቱን ሙሉ በቀሽምነቴ ስበሳጭ ያለ እንቅልፍ አሳለፍኩ። እሷ ፊት ስቆም ደግሞ ምንድነው እንደዛ የሚያርበተብተኝ? መልስ የሌለው ከራስ